አረጉት እናንተ ምን እየተካሄደ ነው? እኔ ቅድም ለታ ይሄ ማን ነው አብርሽ እንትን ሆኖ ወኒ ራሱን ለማጥፋት እንትን ሆኖ ሲባል እንዴት እንዳሳዘነኝና እንዴት እንዳደረገኝ ማለት ነው። አሁን ደግሞ በሌላ አዲስ ነገር ከወይዘሮ ሄርሜላና እንዲሁም ደግሞ አቶ አብርሽ መጣ ማለት ነው። በነገራችን ላይ ደስ ብሎኛል። ምክንያቱም ያኔ ትላንት ሁላችንም እንደሰማ ነው ከዚህ ኖሮ ወይም ደግሞ ከዚህ ሲቃይ ራሴን እንትን ባደርግ ይሻለኛል ምናምን እያላ ነበር። ከዛም በኋላ ደግሞ በብዙ ሰዎች ቦታ እየተዘዋወረ ነበር። የምሬን በጣም አሳዝኖኝ ነበር ማለት ነው። ያም ሆነ ይህ ሄርሜላና እንዲሁም ደግሞ አብርሽ በአዲስ ነገር ማይተዋል እንዳለው ህይወቴን ከሄርሜላ ይቀጥላለሁኝ እንጂ ሩታን ትሆንብኝ ከአሁን ሰዓት ጀምሮ ለሩታ ብዙ ዋጋ ከፍዬ ነበር። እንዲሁም ደግሞ ብዙ አምኛት ነበር፣ ብዙ ቀርቢያት ነበር። ነገር ግን ደግሞ በቀረብኳትና እንዲሁም ደግሞ ባመንኳት ቁጥር እሷ ደግሞ እያራቀችኝ ስለሆነ እኔ አሁን የሩታ ነገር አብቅቶልኛል። እባካችሁን ተውኝ። እንደዛ ካልሆነ ደግሞ ካልተዋችሁኝ ደግሞ መቼም እኔ ሰላም ማግኛትና እንዲሁም ደግሞ መኖር የለብኝም ይመስለኛል። እንደዛ ከሆነ እሷ እንዲሁም ደግሞ እናንተም ከሷ አሁን ካላችሁ እሷም ደግሞ እኔን አረሳሃም ካለችኝ የሚፈጠረው ነገር ከባድ ነው ብሎ ነበር ማለት ነው። እኛም ብዙዎቻችን ያንን ካላ በኋላ አይተን ወይ ጎጥ አብርሽ በቃ አሁን አማራራ እንዲሁም ደግሞ መረራው እንዲ ሌላ ጊዜ አብርሽ ያኒ በእንደዛ አይነት ነገር አይደለም የሚታወቀው። በነገራችን ላይ ሩታ የሆነ ነገር ማጥታ እንዲሁም ደግሞ ይቅርታ ስትጠይቀው ይቅርታዋን የሚቀበልና እንዲሁም ደግሞ እሷን አምኖ እሷ ባለችበት ነገር የሚያምንና እንዲሁም ደግሞ ከሷ እኩል እንትን የሚሆን ሰው ነበር። አሁን ለታ የሚካሄደው ነገር ትንሽ ያኔ ከባድ ነው። ያም ሆነ ይህ ደግሞ ዋናው የሱ ሰላም መሆን ነው። ሌላው ነገር እንደርስበታለን በሌላው ነገር ማለት ነው። ዞሮ ተዛዞሮ እኛ አሁንም ያኔ ወደፊት ከሩታ እንጂ ከሄርሜላ ይሆናል የሚለው ብዙዎቻችን ጋር የለም ይሄ ነገር። ነገር ግን ደግሞ አንዳንድ ሰዎች ጋር አላ። ይሄ ደግሞ አንዳንድ ሰዎች ጋር ቢኖሩም አብዛኛው ህዝብ የሚፈልገው ከሩታ እንዲሆን ማለት ከሩታ እንዲሆን እንጂ ከሩታ እንዳይሆን የሚፈልግ ሰው ብዙ አይደለም፣ ትንሽ ሰዎች ናቸው። ይሄ ማለት ደግሞ ዞሮ ተዛዞሮ ለልጃቸውም እያሉ አብርሽም ደግሞ በልጁ ያኔ ልጁን እንዴት እንደሚወደውና እንዲሁም ደግሞ በልጁ ቃልድ እንደማያቅና እንዲሁም ደግሞ ድርድር እንደማያቅ ነው የምናውቀው። ይሄ ማለት ደግሞ ሩታ እየደጋገመች እንደ ትላንት ልጁን ይዛ ማለት ከትላንት ወዳ ማለት ነው ከትላንት ወዳ ከዳኒ የመጣው አይነት ቪዲዮ እየደጋገመች እንትን ብትለው አብርሽ ምንም እንትን ይላል ብዬ አላስብም። ለማንኛውም ሁሉም ነገር ይደርስበታል። ዋናውን ደግሞ እንዳልኳችሁ የሱ ሰላም ነው። በዚህ ልክ ደግሞ አምሮበትና እንዲሁም ደግሞ ከወይዘሮ ሄርሜላ የትላንቱን ጭቅጭቅና የትላንቱን በቃ ያኔ ትላንት በጣም ደብሮት ነበር እንዳያችሁት። ያ ድብርቱን ላለቆት ደግሞ አሁን ከወይዘሮ ሄርሜላ በዚህ ልክ ማምጣቱና እንዲሁም ደግሞ በዚህ ልክ ማያታችን እጅጉን በጣም ደስ የሚል ነው። እምረን በጣም ደስ ብሎኛል። ምክንያቱም አንድ ሰው ሰላም ሲሆንና እንዲሁም ደግሞ ሰላም ሲያገኝ ነው አይደል ያኔ የፈለገውን ነገር ወይም ደግሞ ምርጫውን ራሱ በትክክል የምናውቀው ያ ሰው ሰላም ሲሆን ነው። ያ ሰው ደግሞ የሆነ ተደናግሮ ወይም ደግሞ የሆነ ነገር ቢሆን እኛኔ እዚህ ጋር ከባድ ነው ማለት ነው። ስለዚህ እንዳልኳችሁ ሁሉም ነገር ይደርስበታል። ሁሉም ነገር ደግሞ በጊዜው ጊዜውን ጠብቆ የማይስተካከል ነገር የለም። ሁሉም ነገር ይስተካከላል። ዋናው እንዳልኳችሁ የሱ ሰላም መሆኑ ነው። እንዲሁም የምሬን በጣም ደስ ብሎኛል ከወይዘሪት ሄርሜላ በዚህ ልክ እምርና እንዲሁም ደግሞ ድምቅ ብሎ በቃ ያ እንዴ ምን ሊባላችሁ ማለት ነው። እንደዛ አምሮባቸው ስለመጡ ደስ ብሎኛል። በነገራችን ላይ ሄርሜላ እኔ ሁልጊዜ ይላችኋለሁኝ ቀስ በቀስ ወይም ደግሞ ዞሮ ተዛዞሮ ሄርሜላ ሳትጎዳ ትቀራለች ብዬ እርግጠኛ አልሆንም። ግን አሁን ባለችበት ሁኔታ በጣም ደስተኛ ናት። እንዲሁም ደግሞ አብርሽም እያስመሰለም ይሁን የምሬውም ይሁን እኛ የምናውቀው ነገር የለም በጣም ደስተኛ ነው። እሱም ራሱ አሁን ያኔ እዚህ ጋር ስናያቸው ማለት ነው የውስጡን ውስጡ ነው የሚያውቀው። ግን ደግሞ አሁን እዚህ ጋር ስናየው ያው እሱም ደስተኛ ነው፣ እሷም ደግሞ ደስተኛ ናት። ይሄ ደስታ ደግሞ ለአብርሽ ምንም ችግር ያለው አይመስለኝ። ነገር ግን ደግሞ ለሄርሜላ ትንሽ ከባድ ነው ብዬ ነው ማስበው። ለማንኛውም ሁላችሁን አመሰግናለሁኝ። በያላችሁበት አለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። ለዚህ ቤት አዲስ ሆና ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ነባሮች ላይክ ሼር አድርጎ እንዲሁም ቪዲዮ ተወሰነ አዳምጡ ማለት ነው። አንዳንድ ልጆች ያላችሁ ቪዲዮ ምን እንደሚልና እንዲሁም ደግሞ ምን እንደምናወራ ሳታውቁ የሆነች ነገር ያኔ እንትን ብላችሁ የምትሄዱ አላችሁ። ስለዚህ በመጀመሪያው ቪዲዮ ማዳመጥ ተገቢ ነው ብዬ አስባለሁኝ።
በመጀመሪያ ተረጋግታችሁ ቪዲዮውን አዳምጡ። ከዛም በኋላ ደግሞ የምትሉት ሀሳብና አስተያየት ካላችሁ አህለን ወሰህለን ወመርሐባን፣ ከሌላችሁም ደግሞ ላይክ አድርጋችሁ መውጣት ትችላላችሁ። ኢንሻአላህ ሁላችሁም አመሰግናለሁ። ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።